ንስሐ ማለት ትልቁ ዓላማው መጸጸት ስለሆነ ተጸጽቶ ወደ እግዚአብሔር መመለስ ማለት ነው። ንስሐ የሚለውና ጽንሰ ሐሳቡን እዚህ ላይ እናስቀምጠውና ይገባል ላይገባም ስለሚለው ነው። አንድ ሰው በጾመ ኢየሱስ መጀመሪያ ኃጢአት መስራት የለበትም ነው። እንዳይሰራ መጠበቅ አለበት። ግን ደግሞ ከኃጢአት ከሰራ በኋላ አይግባ የሚል መጽሐፍ የለንም። እንደ ሐዋርያው ቅዱስ ጳውሎስ በኤፌሶን 4:26 ላይ ያስቀመጠው ሐሳብ አለ። ዘይንበለ ይረብ ፀሐይ አቁርሩ ማዕተክሙ ተምኡ ፀሐይ ሳይገባ አንድ ቀን የሰራችሁት ኃጢአት ፀሐይ ሳይገባ ማዕታችሁን ኃጢአታችሁን አብርዱ፣ ቁጣችሁን አብርዱ ነው የሚለና በጾመ ኢየሱስ ይሁን ማናቸውም ሊሆን ይችላል። ሰው ኃጢአት ሰው ነውና መሰናከሉ ግድ ነው። ከተሰናከለ ደግሞ ንስሐ የመግባት ግዴታ አለበት ማለት ነው። በበዓለ ሃምሳ ነው ልክ ንስሐ የማይገባው። በበዓለ ሃምሳ ላይ ከሆነ ንስሐ አይገባም፣ የደስታ ወራት ስለሆነ ማለት ነው። እኛ ክርስቲያኖች አዝነን ብቻ እንድንኖር ሳይሆን እንድንደሰትም ደግሞ የደስታ በዓላት ብሎ ኢየሱስ ክርስቶስ የጾምነውን ያህል የደስታ በዓላት ትርፋለ ማለት ነው። እና እሱ ራሱ ሲያስተምረን በማቴዎስ ወንጌል ላይ እንደ ምዕራፍ 6 ላይ ያስተላለፈው ነገር አለ። ይትበሉ ለጌሰም እስመ ጌሰም ምሰት ይሄል ለርሳ ለነገ አትበሉ። ነገ ለራሷ ድርሻ አላት። የነገ ክፋቱ ለነገ ይሆናል። ዛሬ የሰራችሁን ኃጢአት ነገ ንስሐ ገባለሁ አትበሉ። የዛሬውን ዛሬ አስወግዱት ለማለት ነውና ግን አንዳንድ ሰው የኛ ክርስቲያኖች በጥር ላይ በቀበላ ላይ ኃጢአት የሰሩትን ለጾም ብለው የሆነ እንደዚህ ዘገበው ሰብስበው አስቀምጠው በጾም ብቻ እንዲገቡ አልተፈቀደም። አንዱ የሚከለከልበት ትልቁ ነገር ምንድነው? ሰው በጥርም በታኅሳስም የሰራውን ኃጢአት በወርኃ ጾም በአብይ ጾም ንስሐ ገባለሁ ብሎ እንዳያስብ ነው እንጂ ኃጢአት ሰው ነውና ከተሰነካከለ ንስሐ ይገባል፣ ለአባቱ ይናገራል። በጾም ላይ ጾም ተደርቦ እንደሚውል ሁሉ ተደርቦ ይሰጠዋል ማለት ነው። ይሰግዳል፣ ይጾማል፣ ይጸልያል ማለት ነው። እና ችግር የለውም። አባቶቻችን እንዳሉን ሰው ነውና በኃጢአት ከተሰነካከለ ይጾማል፣ ይጸልያል፣ ንስሐም ይገባል ብለው በትውፊት በአንደበታቸውም በመጻሕፍትም ጽፈውልናል ማለት ነው።